ሰው ግን ደፋር ነው። ሊያጠፉኝ ነበር የሞከሩት አለ። ጠፍተሃል እኮ የለህም አንተ የለህም። እነዚህ ሁለቱ ማለት ነው ሁለቱ ስም አጥፊዎች ከበደና ይቺ ጫልቱ ማለት ነው አበዙት። የምር ይቺ ጠንፌ ማለቴ ነው። ጠንፌና ከበደ አበዙት። አንተ አዛኝ ቅቤ አንጓች። የሃይሚን ሀዘን አልፈልግም እኔ እሷ ስትጨነቅ አልፈልግም። ድኛለሁ ፈጣሪን ላመሰግን ነው የመጣሁት ምናምን። ፈጣሪን ታዲያ የምታመሰግነው በስውር ነው እንጂ እዚህ ጋር መተህ ነው እንዲህ በአደባባይ የምታመሰግነው አንተ ይሆንክ ምን ጣሳ ራስ። ሰላም 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 ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ። እነዚህ ሁለቱ ጭልፋ ፊት በነገራችን ላይ ምንቴና ይቺ ሲስ አብዝተዋል። ሲስ ምን አለች? ቲክታክ ላይ የሆነ ቪዲዮ ለቅማ ወስዳ ዩቲዩብ ላይ ሃይሚ እየጨፈረች ነው ክለብ ላይ የእናንተ ጨዋ ምናምን ነገር ከነዚህ ሴቶች ጋራ ምን ትሰራለይ? ራቁታቸውን ከሚሄዱ ሴቶች ጋራ ምናምን እያለች ለጥፋ የማንንም ቪዲዮ ስትሸረከት ነበረ። ይቺ ጭንቅላቷ ግን አይሰራም እንዲቺ። እኔማ አጨልልሻለሁኝ እኔ መቼም አልፋታሽም፣ አንቺን ሳላጨልልሽ አልፋታሽም። ግን ደንቆሮ ነሽ፣ ሰው መለየት አታቂም እንዴ? ሲጀመር ያ ቪዲዮ የሃይሚ ነው እንዴ? እንዴ የነዛ የነ ጥጌ ጓደኛ ነች ያቺ ልጅቷ። ግን ሃይሚን እንዴት እናሸማቃት አሌለ። እኔ በጣም የገረመኝ ነገር ምን እንደው ታውቃላችሁ ውዶቼ? ጨዋ ሴት ምንም ነገር ካልተገኘባት የሆነ ነገር ለማግኘት የሆነ ነገር በቃ የሆነ ነገር ይዞ የዛችን ጨዋ ሴት ስም ለማጥፋት ጉርጓድ የሚቆፍሩ እንደ ሲስ አይነቷ ደንባራ ደንባያም ላም ማለት ነው። እና ሁል ጊዜ ከካቸውን እንዳከኩ ይኖራሉ። መቼም እሷ እዚህ የእናንተ ጨዋ እህት ምናምን ነገር እንዴ አይናችሁ አይም እንዲ መነጥር ግዙ። ነገሩ እኮ እናንተም ባልቴቶች ናችሁ። እንዴት አድርጎ ያያል? መነጥራችሁን ለብሳችሁ ሾፍ አድርጓት። ሃይሚ አይደለችም እዛ የተገኘችው ጭፈራ ቦታ። እኛ እንዲሁ ሰገጥ ያደረጋችሁን እንዲሁ ቀዳማዊትን ማናቃት መሰላችሁ? እንዲሁ ውዶቼ ለሲስ ሄዳችሁ የምታሽቃብጡ አሽቃባጭ ሁላ ማለት ነው። እንደሲስ መርዝ የለም። የምሬን ነው ብላችሁ እንደሲስ ሃይሚን የሚጠላ የለም። እንደሲስ ሃይሚ ከቡራ እንድትርቅ ሃይሚና ቡራ እንዲራራቁ ጉርጓድ የሚቆፍር ባልቴት የለም። አስረግጬ ስነግራችሁ የምሬን ነው ብላችሁ ሰው በውሸት ይሄ ለላይክ ለሰብስክራይብ ብሎ የሃይሚ ያልሆነ ነገር ሰብስቦ ተተክታክ መንደር የሃይሚ ነች ጭፈራ ቤት ምናምን ብሎ ያወራል። ወሬኛ አንቺ ሽርክት ቀዳዳ ስም አጥፊ ባልቴት ይዞ ሺድ። ይሄንኛው ደግሞ አለቃቃሽ ስም አጥፊ። አሁን አንተን ማንም ይመጣክ? ይሄ በተወደደ ፕላስተር ግንባሩና ቀጣይ የሆነ ቦታ ለጥፎ ይመጣል። ግንባሩ ላይ ለጥፎ መጥቶ ፈጣሪን ላመሰግን ነው ተርፍ ያለው አስተርፈውኛ። ለምን አስተረፉ? ካንተ ትራፊ ወንክ ሰውዬ። እና የሁሉ ዋጋ እየከፈልኩ ያሉት ነው ባጭሩ ማለት ነው። ምንቴ ምን አለ? ለፍቅር ስል ነው ፍቅር ነው ያልኩት፣ ፍቅርን ፈልጌ ነው የመጣሁት አለ። ይሄ ደግሞ ምን ክፋና ጋሪ ነገረኛ። ሁ አሪው ሃይሚ እንድታዝንና እንድትከፋ አልፈልግም ከየትኛው ጊዜም በላይ አንተም ብሎ አሳቢ። በነገራችን ላይ ፈጣሪ ያላት ሃይሚ ብዙም አታሽቃብጥ። አሽቃባጭ ምን አይነቱ ነው? እንዳንተ አይነቱ አይደለ እንዴ ልጆቹ እንዲጣሉ እንዲለያዩ እንዲራራቁ ምናምን ነገር ሲያደርግ የነበረው አንዱ አሽቃባጭ አንተ አይደልክ እንዴ? ደግሞ ዝመተክ ሃይሚ እንድትከፋ አልፈልግም ምናምን አዛኝ ቅቤ አንጓች። ይሄ እንሽላሊት ስሜት ይሄ በጣስ ሃይሚ ጥሩ ስሜት ላይ አይደለም ያለችው እንደምታውቁት። ያው ሁለቱም ግጭት ውስጥ ነው ያሉት እና በዛ ልደሰት አልችልም። አስመሳይ ሁለቱ እንዲጋጩ ያደረግከው አንደኛው አቃጣሪ አንተ አይደለክ እንዴ? ምን ሆነ ነው? አንተ አታስመስል እንጂ ያንኛው የወንድ ባልቴት ሆናችሁ አብራችሁ ምን ሆነ ነው? አንተ አታስመስል እንጂ እንዴ! ምንድነው? እየተዋወቅን ተናነቅን ነው ባጭሩ። እኔ ከሃይሚ ፍቅር ይዞኛል፣ ድብን ያለ ፍቅር ይዞኛል። የሃይሚ መከፋት አይመቸኝም፣ እንድትከፋምም አልፈልግምም። በዛ ላይ ደግሞ እኔ ታመም ያለው የባለፈው
የባለፈውንም ቪዲዮ ታየዋለች ምናምን ቼክ አታረገም። ከነመፈጠር ራሱ አታውቅም። አንተ ያማ ምን ሆነ ነው በራሱ አለም የጨለለ ሰውዬ እና ጥሩ ስሜት አይሰማትም። ያንን ቪዲዮ ስታይ አላለም እንዴ? ተው በእናትህ። ሰው ግን ሰው ደፋር ነው። ክርስቶስን ሰው ደፋር ነው። አስቡት እንግዲህ ሀይሚ ለምን ተጨንቃ ማለት ነው እንደ ስታይ ያንን ቪዲዮ ምናምን ትጨነቃለች እያለ ነው። አንተ ራስን እንዴት ነው የምትሰቅለው? ይሄ ምን ይመስላል? የክረምት ዝናብ የደበደባት ዶሮ ይመስል ክንፏን የጣለ ዶሮ ይመስል ሰውዬ ዝመት ይሰክሰናል። እንዲያራው ገለል በል እንጂ አንተ ስታስብ እኔ ያንተ ገረደን መስልሃለን እንዴ? ከቻላችሁ የቪዲዮ ሼር አድርጋችሁ ለሳ አድርሱ። ተው እንጂ ደፈርክ። አሁን እንኳን ቀይ መስመር አለፍክ። በማንኛውም ሰዓት በማንኛውም ቦታ ሀይሚ እንድትከፋ አልፈልግም አለ። አንተ ማን ነው አዛኝ ያደረገክ ነው የኔ ጥያቄ። ማን አዛኝ ያደረገ? ጭራሽ አግኝቼ በኋላሽ በጣም ደስ ይለኛል። እየተናነቅን ተላለቀን አሉ ሰውዬ። ይሄ ሰውዬ በጣም አብዝቶታል። አግኝቼ በኋላሽ ደስ ይለኛል ምናምን ነገር አላለመሰላችሁ? ሌላው ይቅር አለ ድፍረቱ፣ አይናውጣነቱ። ለእኔ ብቻ ብታስረጅኝ በጣም መልካም ነው አለ። ሁአሪው እንዴ ምን ሆነ ነው? ምን ነው ደጋገምካት ይችን ፓርት? ብሩኬና ሀይሚ ጥሩ ስሜት ላይ አይደሉም። ፈጣሪ እርዳሽ የኔነት፣ ፈጣሪ እርዳሽ። ረስን ቪዲዮ እንዳልጫ። እኔ ግን አንድ የተመቸኝ ንግግር ከዚህ ከወንዱ ጠንፌ ማለት ነው። አንድ ሰው በአንዱ ደስተኛ ሊሆን ይችላል ማለት ለምሳሌ የኔ ደስታ ለሌላ ለሚወደኝ ሰው ያስደስተዋል ማለት ነው። መከፋቴ ደግሞ ያስከፋዋል። ይሄ ፓርት ተመችቶኛል። አሁን ሀይሚዬ ስትከፋ ምናልባት አሁን የልቧን እንደዚህ ሲደብራት ምናምን የምትነግረው ከምንም በላይ ቅርብ ያላት ሰው ብሩኬ ነው አይደለ? እና ዛሬ ላይ ደግሞ የነሱ መጣላት ምንም ያክል የዛን ያክል ቢያስጨንቀንም እንኳን እንደነዚህ አይነት ውሮ በላዎች ጋጠ ወጦች መጥተው ሲለፈልፉ የራሳቸውን ስሜት በግላቸው ሲያራምዱ አይተን ባላየ ሳይሆን ማለፍ ያለብን ለም ብለን መጠየቅ አለብን። ይሄንን ነገር ማስቆም አለብን። ምንም እንኳን በብሩኬና በሀይሚ መሀል ልዩነት ቢኖር የኦዲየንስ መከፋፈል እንኳን ቢኖር በአንድ ላይ ሆናችሁ እንደነዚህ አይነቶቹን ውሮ በላ በተለይ ሀይሚ የኔ ናት እያለ የሚያለቃቅስን ወንድ ልክ ለብሩኬ ምንም ያክል ክብር እንደሌለው የሚያስመስል እና ብሩኬ ለሀይሚ እንደማይመጥናት አድርገው ዝቅ አድርገው ራሳቸውን ልክ እንደ ወንድ ቆጥረው እነዚህ ፓንታቸውን አጥብቀው ያላሰሩ እንደነ ምንቲ አይነቱ ሸለፈታም ማለት ነው መጥተው አፋቸውን ሲከፍቱ አፋቸውን ማሳዝ አለባችሁ። የብሩኬ ወዳጅ በሉ የሀይሚን ወዳጅ በሉ። በአንድ ሆናችሁ የሁለቱ ልጆች በአንድነት የምትፈልጉ ብቻ ይሄንን ማድረግ አለባችሁ። ዝም ብላችሁ እያዳመጣችሁ ስቃችሁ ምናምን ባላለፈ ባታልፉ እንደኔ መልካም ነው። የምሬን ነው። ከብሩኬ ጋር ጥሩ አይደሉም ያለውን ነገር አላቅም ምናምን እያልክ አትቀባጥር። ድብና አድርገህ ታውቃለህ። ገብቶሃል? ታውቃለህ። የምታውቀው ጉዳይ ነው። ግን አይሳካላችሁም። እነዚህ ሁለት ልጆች አይለያዩም መቼም ቢሆን ማለት ነው። መቼም ቢሆን